ዛሬ ምሽት የሆነ አድራሻ እንደተቀየረ ታምናለህ በለሲ አላቅ መጽሐፍ እንዲህ ይላል መቃብራችሁ ከፍታለሁ ካለ በኋላ ከመቃብራችሁ አውጣለሁ። አንድ ሰው ዛሬ ከገባበት ጉድ እግዚአብሔር ኮትቶ ያወጣል። እኔ ነኝ የምል ሰለው አሜን። እንደ እግዚአብሔር ነብይ ተነብያለሁ። እኔ የእግዚአብሔር ነብይ በዚህ ወር ላይ እግዚአብሔር ጠላትን ያሳፍራል፣ ያንተን ምዕራፍ ያስቀጥላል። በዲጋታራ ካሃዳስ እስቲ ይችላል በሉ ከኔ ጋር ቤት ላይ የሚጠብቁ እንደዚህ ይላሉ። ቀብሮ መቼ ይመለሳሉ ብሎ ቡና ያቆሉ እነዚህ ዛሬ ቆዩ ይላሉ። ቆዩ ያሉበት መንገድ ላይ ያቆየ ነገር አለ። ያው ናይል የሚባል ከተማ የሚገርማችሁ ነገር የሞተ ነገር ከከተማው ወደ ውጪ ይወጣል። ደግሞ ህይወት የሆነው እኔ ህይወት ያለው ኢየሱስ ወደ ከተማ እየገባ ነው። ሁለቱ መንገድ ላይ ተነጋገሩ። ያው ከተኛበት ሲነቃ ከፍታ ላይ እንደተቀመጠ አየ። ሊተደብ ነው። ነገ ማለት እንደዚህ ይሆናል። ከአልጋ ስትነሳ ትንሣኤ ታያለህ። አንድ ጀግና ጩና አሜን ብለህ ተቀበል። ከአልጋ ስትነሽ መነሳት ታያለህ። ጎን ያለው ጨበጣራ ነገ ማለዳ በልሲ ያን አካውንት በልሲ ቼክ ስታረግ በልሲ ህይወት እንደሆነ ታያለህ በልሲ የሆነ ሞልቶ ታያለህ በልሲ ወደ ጓዳ ስትመለከት በልሲ ሙሉ እንደሆነ ታያለህ በልሲ ያለቀ ነገር ስታይ በልሲ ተከፍቶ ታያለህ። እኔ ነኝ የምል አንድ ጴንጤ ሰሎ አሜን ስለሆነ ወደ መቃብር ስፍራ እየወሰዱ ነው። እዚህ ጋር ደግሞ ህይወትም እውነትም መንገድም እኔ ነኝ ያለ ኢየሱስ ከሰውየው ጋር ቀጠሮ ስላለ ወደ ከተማ እየገባ ነው። ሶስተኛ ደግሞ ጉርጋድ ቆፍሮ የሚገርማችሁ የሚገርመኝ ጉርጋድ ቆፍሮ አካፋ ይዞ አፈር ለመመለስ የሚጠብቁ ጠባቂዎች አሉ። እነዚህ ሶስቱን ክርስቶስ ስላየ ወደ ናይል እየገባ ነው። ህይወት ሞት እየመጣ ነው። ሁለቱ አወሩ። ወዴት እየወሰዳችሁ ነው አለ። እኔ ቁሙ አላቸው። ሰዎቹ እንደተሸከሙ ነው። የሚገርማችሁ እንደመጣ ጎበዝ አለ። አሜን። አንተ ጎበዝ ምን ሆነ እላለሁ ተነስ። የሚገርማችሁ ነገር ሰውየው ተነሳ። እኔ የሰውየው መነሳት ጌታ ይባርካል። የሰውየው መነሳት በጣም የገረመኝ ነገር ምን መሰላችሁ? ሰውየው ወርዶ ቢያወራ ምን ችግር አለ? ጊዜ ስለሆነ ሰውየው ሳይወርድ አይኑ እንደዚህ ምንድነው ይሄ ለቅሶ ጋጋታ አይኑ እንደዚህ ከእንቅልፍ እንደነቃ እንደዚህ አለና ተነሳና ሰላም ናችሁ አለ ኢየሱስ። ሰላም ናችሁ ካባሻሃዳ ዞሮ ሲያዩ ያልኩ ምን የሚል ለቅሶ ነው አልገባም እኮ እንደሞ እሱ ሞቷል ብሎ ነው የሚያለቅሱ። እሱ ሌላ ዓለም ላይ ገብቷል። መልእክት አለ። የሆነ ሰባት ሰው አለ ወደቀ ሲል ድንገት የሚነሳ አበቃ ሲል የሚቀጥል አለ። አሜን በርከለ ጋር ይሄ ለቅሶ የምን ለቅሶ ነው? ያልተጠበቀ ለቅሶ ነው። ምንድነው? እኔ አላየማ እሱ አላየማ ሞቷል ይርር ብሎ ነው የሚያለቅሱ። ሰውየው ሌላ ዓለም ላይ ገብቷል። አይኑ ሲከፍተው ለቅሶ ነው። ከዛ በኋላ እንደዚህ አለ ቁጭ ብሎ በእነሱ ላይ ማውራት ጀመረ። ቀኝ ከፍ አድርግ እግዚአብሔር አምላክ በዚህ ዓመት ላይ በቀባሪ ላይ እንድትናገር አፍን ይከፍታል። ጩጩና አሜን ብለህ ተቀበለ። በቀባሪ ላይ እንድታወራ እግዚአብሔር አንደበትን ይከፍታል። መጨረሻ እንደዚህ አለ። ሰውየው ከተነሳ በኋላ ለእናቱ ይምላል ልቧ የተሰበረች አንድ እናት አለች። ለእናቷ ሰጣት ይላል። አሜን። እኔ የሚገርመኝ ነገር ለእናቷ ከተሰጠ በኋላ እዛ ጋር እያስለቀሱ የሚሸኙ አሉና እነሱ እንደዚህ አሉ ጉድ ነው አሉ። ስልክ የለምና አንድ ወራኛ ሮጦ መንደር ሄደ ሰፈር። ቡናው ቆይ ቡናው ምንድነው? ጉድ ሆነናል። የምን የእንግሊዘኛ ነው የአማርኛ? ለሰውየው የእንግሊዘኛ ጉድ ነው፣ ለኛ የአማርኛ ጉድ ነው። ጉድ ሆነናል አለቀን። ምንድነው? ጉድ ነው በቃ ቡናው እንጀራውን ታይ፣ ቂጣውን ታይ፣ ምኑ ንፍሮም ታይ፣ ጉድ ሆነናል። ምን የእንግሊዘኛው ጉድ ለሰውየው የእንግሊዘኛው ጉድ፣ ለኛ ደግሞ የምን አልገባችሁም? የአማርኛ ጉድ ሆነናል ስል ምንድነው? ስል ሰውየው እየመጣ ነው። እኔ የሚገርመኝ ነገር ሰውየው እንደተነሳ ፊት ለፊት ነው የሚራመደው። እነዚህ እግዚአብሔር ይገስጻቸው እያለ ይሄዳል እና ፊት ለፊት ያው አላልኩ እየመጣ ነው ይላሉ እና ያው እየመጣ ነው። ምንድነው? ቡናው ይቅር ይቅር ጉድ አድርጎ አልኩ ኢየሱስ የሚባል ብዙ ገንዘብ ከፍሎ በስሜ ላይ አስደግሞ እንዳትቀጥል ነገር እንዲበላሽ ጉድ አረኩ ያለው ጠላት በዚህ ወር ላይ ጉድ ይሆናል። እንዲህ አለ ጉድ ሆነናል። ምን ልጁ የለም የት ተነስቷል? ምን አይነት ነገር ነው? ተነስቷል። የት? እዛ መኩሪያ አካባቢ የነበረው? አዎ ተነስቷል።
ለሱ ትንቢት ነው። የሚቀበላለ ወይ የሆነ የሚነሳ ሰው አለ። በፋይናንሻል ዓለም ላይ የሚነሳ ሰው አለ። በኢኮኖሚው ዓለም ላይ ገዝቶ የሚነሳ አለ። በፋይናንሱ ዓለም ላይ ከፍ ብሎ የሚነሳ አለ። እኔ ነኝ የሚል በእንተ ሰሎ አሜን ስላባ ይሆንለት። 2017 ላይ የማይቀንስ ቅባት አንድ ሰው ላይ ወደቀ። ባህር መሃል ላይ ማንም መንገድ አለ ብሎ ሄዶ አቅም እንደዚህ አይነት የታምራት መንገድ እግዚአብሔር ሊከፍት ስለፈለገ ንፋስ ነው ያዘዘው። በዚህ ወላ የቀባይ ጌታ ፊት በአንድ ሰው ፊት ላይ የሆነ ያልጠበቀው በር እግዚአብሔር ከፍቻ ነው አለኝ። የምስራቅ ንፋስ ይመጣና ፉያለ ጎን ያለው ጨበጣ አድርገና የሆነ ንፋስ ተሸክሞ የሚያመጣው ነገር አለ። በለሲ ራካታላ ባህዲያ ለአንድ ደቂቃ በሊሳን ጸልዩ። ሻባሃጋ ሀዳ ሰከቴ ዲቫልቶ ሮቦሴ ፕራሃዲጋ በሊሳን ጸልዩ። ማካታራ ለዚህ ቤተ ክርስቲያን ትንሳኤ ይሆናል። ለዚህ ሚኒስትሪ ትንሳኤ ይሆናል። ላንተና ላንቺ በኢየሱስም ትንሳኤ ይሆናል። አሊ ጋባሽ ባህዲጋ ራካቴቴ ረቫ ሳሃዲጋ ዊላ አፕሮስ ሰከቴ ዳዳሴ